እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ ጥቅምት 2 ላይ ሊያደርግ አስቦ በቴክኒክ ምክንያት በሚል ሰበብ ሰርዞት የነበረውን የውጭ ምንዛሬ ጨረታ ዛሬ አከናውኗል። የ100 ሚሊዮን ዶላር እና ግንቦት 12 የዛሬ ወር አካባቢ ላይ አንድ የአሜሪካ ዶላር በአማካይ ተሸጦ ከነበረበት ዋጋ የቀነሰ ነው ዛሬ የተገበያዩት። ይሄ በእርግጥ ባንኮች የፍላጎት ማነስ ስላለ ነው እዛው ቅርብ አካባቢ ላይ ዋጋ የሚያስገቡት ወይስ ብዙ ጊዜ ተመሳሳይና በጣም የተቀራረበ ዋጋ ነው ሲያስገቡ የምትመለከቱት? በቃ የ1 ዶላር ልዩነት ነው። ከፍተኛውና በዝቅተኛው መካከል የ1 ዶላር ነው። ለምንድን ነው እንደዚህ የሚሆነው የሚለውን ዋና ዋና የሚባሉ ምክንያቶችን ዛሬ ልሰጣችሁ ፈልጌያለሁ። ፍላጎት ስላጡ አይደለም። ባንኮች ፍላጎት ሊያጡ አይችሉም። በጣም በድርድር በከፍተኛ ዋጋም ይገዛሉ። ግን ብሔራዊ ባንክ ጨረታ ጋር ሲሄዱ ለምንድን ነው ተቀራራቢ ዋጋ የሚያስገቡት? ዛሬ በወጣው 100 ሚሊዮን ዶላር ጨረታ ላይ በጨረታ የተሳተፉ ባንኮች 16 ነበሩ። ግን 100 ሚሊዮን ዶላሩን ማግኘት የቻሉት 8 ባንኮች ብቻ ናቸው። እነዚህ 8 ባንኮች ከ157 ብር ከ99 ሳንቲም በላይ ከ99 በላይ ለአንድ ለአሜሪካ ዶላር ያስገቡ ናቸው እና እነዚህ 16 ባንኮች 100 ሚሊዮን ዶላር ቢቀርብም ነገር ግን 236 ሚሊዮን ዶላር የመግዛት ፍላጎት እንዳላቸው አሳይተዋል። እና ዝቅተኛ አንድ የአሜሪካ ዶላር ለመግዛት ዛሬ ያስገቡት ዝቅተኛ ዋጋ 157 ብር ከ9900 ነው። የዛሬ አንድ ወር አስገብተው የነበሩት 157 ብር ከ30 ሳንቲም ነው ዝቅተኛ እንኳን የሚባለው። የዛሬ ወር አካባቢ ላይ ከፍተኛ የሚባለው 160 ብር ከ90 ሳንቲም ነበር የነበረው። ዛሬ ከፍተኛ የሚባለው 158 ብር ነው። ባለፈው ከገባው ከከፍተኛ ከሚባለው በ2 ብር ያነሰ ነው። ባለፈው የነበረው አማካይ ዋጋ አቬሬጅ ዌይቱ የሚባለው በ159 ብር ከ98 ሳንቲም ነበር አንድ የአሜሪካ ዶላር እንዲገዙት። በአሁኑ በ158 ብር ነው። ኦልሞስት በ2 ብር ያንሳል። አንድ የአሜሪካ ዶላር በ2 ብር ነው የሚያንሰው። ይሄ እንግዲህ 100 ሚሊዮን ዶላር ወደ ገበያው ተለቋል። ወደ 15.8 ቢሊዮን ብር ደግሞ ወደ ብሔራዊ ባንክ ተሰብስቧል ማለት ነው። ግን የዛሬ ወር ከነበረው ዋጋ በጣም ያነሰ ነው እና ተቀራራቢ ነው። አይታችሁ ከሆነ በከፍተኛና የዛሬ ወርም በከፍተኛና በዝቅተኛ መካከል ያለው 1 ብር አይሞላም። በጣም ከፍተኛ የሚባለው 30 ባንክ ተሳትፎ ማለት ነው። በዝቅተኛው እንኳንና በከፍተኛው የዛሬ ወር አካባቢ ብንመለከት 2 ብር አካባቢ ላይ ማለት ነው። በዛሬውም ጨረታ ከፍተኛ ባስገባውና ዝቅተኛ ባስገባው መካከል ያለው 1 ብር አይሞላም። የዜሮ ምናምን ሳንቲም ነው ልዩነቱ። እንዴት ነው 16 ባንክ ተሳትፎ 0 ምናምን ብቻ ልዩነት የሚመጣው? ይህን አስባችሁ ታውቃላችሁ? እንግዲህ ብዙ ምክንያቶች አሉበት ውስጡ። መሰረታዊ የሚባሉት ምክንያቶችን ግን እንመልከታቸው። ምክንያቱም በጣም የውጭ ምንዛሬ ፍላጎት ስላለ ባንኮች በድርድር ለምሳሌ አንድ ኤክስፖርተር መጥቶ በድርድር በጣም ከፍተኛ ሚሊዮን ዶላሮችን ይዞ መጥቶ ከፍተኛ 180 ምናምን ቢል 170 ምናምን ቢል ቢደራደር አይቀበሉም ብሎ መናገር አይቻልም። ፍላጎት በጣም አለ። ግን ብሔራዊ ባንክ ጨረታ ላይ ሲሄዱ ለምንድን ነው በዝቅተኛው ፋይት የሚያደርጉት? እዚህ ኢኮኖሚያዊ ምክንያቶችም አሉ፣ የህግ ምክንያቶችም ሊኖሩ ይችላሉ። የመጀመሪያው ግን ብሔራዊ ባንክ ጥብቅ ቁጥጥር ስላለው ነው። የጥብቅ ቁጥጥርም ስላለው ነው ደግሞ ባንኮች የሚያስቡትም አንድ ጉዳይ አለ። አሁን ብሔራዊ ባንክ የጨረታ መመሪያ መሰረት የተለመደ የገበያ አማካኝ የሚባል የሚገመት አይነት ፕራይስ አለ እና በጣም የተጋነነ የሚቀርብ ከሆነ ብሔራዊ ባንክ ውድቅ የማድረግ መብት አለው። ለምሳሌ አንድ ባንክ ብድግ ብሎ 190 ብር ቢያቀርብ ብሔራዊ ባንክ ይሄ 190 ብር ያስገባ ባንክ ገበያውን እያበላሸ ነው ብሎ ማመኑ አይቀርም። ስለዚህ ዋጋውን ውድቅ ሊያደርግ ይችላል። ይሄ ስጋት ደግሞ ባንኮች ጭንቅላት ውስጥ አለ። ስለዚህ አማካዩ አካባቢ ነው የሚያስገቡት፣ አይርቁም። ወይ የብሔራዊ ባንክን ኢንዲኬተር ሬት ይወስዳሉ፣ ወይ አምና በባለፈው ጨረታ ላይ የተገዛበትን ዋጋ አካባቢ ነው የሚሰጡት። ብሔራዊ ባንክም
በጣም ከፍተኛ አንድ ባንክ ቢያስገባ ጥቂት ባንኮች ቢያስገቡ እነዛ ባንኮች ከፍተኛ የሆነ የውጭ ምንዛሬ እጥረት አለባቸው ብሎ ኢንቨስቲጌት ሊያደርግ ይችላል። ከፍተኛ ደግሞ ከገባ ማርኬቱን ያበላሻል፣ የጨረታ ዋጋው ብር በጣም እንዲወድቅ አድርጓል የሚል ምልክት ለገበያ ስለሚሰጥ ጨረታውን ሊሰርዝ ይችላል። ጨረታ የሚሰርዝባቸው አንዱ ምክንያቶች ይሄ ነው። ይህን ስጋት እነሱ እዚቹ አካባቢ ላይ ያስገባሉ ማለት ነው። እሱ ብቻም ሳይሆን ባንኮች በእጃቸው መያዝ የሚችሉት የውጭ ምንዛሬ መጠንም በሕግ የተገደበ ነው። ምክንያቱም አንድ ባንክ በጣም በውድ በጨረታ ላይ መጥቶ ቢገዛ ቢቻል እንኳን ብላችሁ ብታስቡ ቴክኒካል ቢገዛ ገበያ ላይ ወጥቶ በዛ በውዱ ላይሸጥ ይችላል፣ መሸጥ ላይችል ይችላል፣ ወይ ደግሞ የምንዛሬ ዋጋ ወደፊት ሊቀንስ ይችላል። ስለዚህ በውድ የተገዛ ግን መሸጥ ያልተቻለ ብዙ ዶላር እጁ ላይ ሊይዝ ነው ማለት ነው። አንድ ባንኩ ኪሳራ እንዲወድቅ ያደርጋል። ብሔራዊ ባንክ ደግሞ የባንኮቹን የካፒታል ደህንነት በጥብቅ ስለሚከታተል ይሄ ባንክ ሪስክ ውስጥ እንዲወድቅ ያደርገዋል። ስለዚህ ሪስክ ከሚወስድ እታች ነው የሚቆየው፣ በቃ እዛቸው አካባቢ እያስገባ። አንደኛ ምክንያት እሱ ነው። ሁለተኛው የገንዘብ እጥረት መኖሩ ነው በራሱ። የብድር ገደብም አለ። ስለዚህ በጣም ብዙ ካሽ ባንኮች ሊኖራቸው አይችልም። ብሔራዊ ባንክ ዋጋ ንረትን እከላከላለሁ ብሎ በባንኮቹ ላይ የብድር ገደብ ጣራ አስቀምጧል። ይህ የሚያሳየው በየባንኩ እጃቸው ላይ እንደ ልብ የሚዘዋወር ካሽ አላቸው ብሎ መናገር አይቻልም። ካሹን ለብሔራዊ ባንክ መክፈል አለባቸው በጨረታ የሚሳተፉ ከሆነ። ስለዚህ አንድ ያመክነው ሀሳብ አለ ማለት ነው። በቃ በጣም በከፍተኛ ኢንዲኬት በሚታየው ዋጋ ማስገባት ይቀላቸዋል። በከፍተኛ ብር አስገብተው ለማስገባት ከፍተኛ ብር ያስፈልጋቸዋል። ለምሳሌ አንድ የአሜሪካ ዶላርን በ160 ብር መግዛትና በ170 ብር መግዛት የተለያየ ነው። ስለዚህ ባንኮች እጃቸው ላይ ያለው የብር መጠን ውስን በመሆኑ ፍላጎት እንኳን ቢኖራቸው በጣም ከፍተኛ ዋጋ አያስገቡም። እዛቸው አካባቢ ነው የሚያስገቡት፣ የፋይናንስ አቅምም ችግር ስላለ ማለት ነው። ሁለተኛው ምክንያት እሱ ነው። ሶስተኛው የገበያ መረጃቸው፣ ይሄ ኢንፎርሜሽን ሲሜትሪ የሚባል ሀሳብ አለ በኢኮኖሚክስ። ሁሉም ባንኮች ለምሳሌ ዛሬ የተሳተፉ ባንኮች 16 ናቸው። 16ቱም ባንኮች ጨረታ ከመግባታቸው በፊት ያላቸው መረጃ ተቀራራቢ ነው። በቃ ይፋ የሚባል የገበያ ተመን አላቸው። ሄደው ብሔራዊ ባንክን ቼክ ያደርጉታል። እርስ በርስ ባንኮች የሚገበያዩትን እያንዳንዱ ባንክ የሚሸጠውን የሚገዛበትን ያውቃሉ። ደግሞ የብሔራዊ ባንክን አሁን ዛሬ አይ ቲንክ 157 ከ90 ምናምን ይመስለኛል ዛሬ ያለው። ስለዚህ የሚወጣውን ስለሚመለከቱ የዕለት ተዕለት የምንዛሬ ተመንን ያውቃሉ እና ጨረታ በሚገቡበት ጊዜ ቤንች ማርክ የሚያደርጉት የብሔራዊ ባንክ አማካይ ብሎ የሚያስቀምጠው ዋጋ አለ። አሁን ሄዳችሁ ዌብሳይት ላይ ብትገቡ እሱን ነው የሚያዩት። ስለዚህ ተቀራራቢ አይነት ቤንች ማርክና ጭንቅላታቸው የሆነ ዋጋ ይዘው ነው የሚመጡት። በጥቁር ገበያና በመደበኛው መካከል ያለውንም ልዩነትም ቼክ ያደርጋሉ። በቃ በተለይ የጥቁር ገበያ የተረጋጋ ከመሰላቸው ብሔራዊ ባንክ ላይ በሚኖር ጨረታ ላይ በቃ የማይገመት አይነት ፕራይስ ይዘው ሊመጡ አይችልም እና ከዛች መስመር አይወጡም። አንደኛው የሚኖራቸው መረጃ ተመሳሳይ ስለሆነ ተመሳሳይ ዋጋ ነው ይዘው ይመጡት። በጣም ጥቂት ልዩነት። እንዴት 16 ባንክ ተጫርቶ 1 ብር ብቻ ይሆናል ማርጂኑ መሀል ላይ ያለው ልዩነት? የግንቦት 12 የነበረው 30 ባንኮች ተጫርተው በመካከል ላይ ያለው ዝቅተኛና ከፍተኛው መካከል ያለው 2 ብር። እንዴት 2 ብር ይሆናል? አንዱ ባንክ ለምን አድቫንቴጅ አይወስድም ካላችሁ ምክንያቶቹ እነዚህ ናቸው። አራተኛው ባንኮች የየራሳቸው ደግሞ ስልት አላቸው። የሆነ የሚሰሩት ሎጂክ አለ። አስቡት 16 ባንክ በዛሬው ጨረታ ከተሳተፈ 16 ባንክ ብቻ ነው በኢኮኖሚስት ጥቂት ውሳኔ የሚሰጡ ከሚባሉት መካከል ይሆናል። ጥቂቶች ናቸው። በቃ ጥቂት ትልልቅ ተዋናዮች ናቸው እና የሆነ ስትራቴጂ ይኖራቸዋል። ይሄ በኢኮኖሚክስ ሞኖፖሊ፣ ኦሊጎፖሊ፣ ፐርፌክት ኮምፒቴቲቭ እንደሚባለው ኦሊጎፖሊ ልትሉ ይችላል። ጥቂቶች ናቸው ባንኮቹ 16 30 ናቸው እና ብቻቸውን መክሰር አይፈልጉም። አንዱ ባንክ ብድግ ብሎ በ165 ብቻ ልውሰድ ብሎ መክሰር አይፈልግም። ስለዚህ ሁሉም ዝቅ ሊል ይችላል ብለው ስለሚያስቡ ሁሉም ዝቅ ነው የሚያደርገው። ይሄ ስለ ልቦና ጉዳይ ነው። ተቋም ቢሆኑም የስለ ልቦና ጉዳይ አለባቸው። ለምሳሌ አንዱ ባንክ ብድግ ብሎ በ165 ቢገዛና ሌሎቹ እንዳለ በ159 ቢገዙ ብቻውን እየከሰረ ነው። ጨረታውን ቢያሸንፍ እንኳን ያንን በውድ የገዛውን ዶላር የሚረከበው ሊያገኝ አይችልም። ግን ከሌሎች ባንኮች ጋር ተቀራራቢ ዋጋ
ካቀረበ በገበያ ውስጥ ደህንነቱን ማስጠበቅ ይችላል ማለት ነው። ይሄ እንዳልተጻፈ ስምምነት ቁጠሩት። በቃ አንተ ይሄን አስገባ፣ የኛው ባንክ ይሄን አስገባ ምናምን ባይባባሉ እንኳን ተመሳሳይ ኢኮኖሚ ሁኔታ ውስጥ ነው ያሉት። በቃ ኤክስፖርተርም ኢምፖርተሮችም አብሯቸው ያሉ ተመሳሳይ ናቸው። ሬሚታንስም የተመሳሳይ እንቅስቃሴ ነው ያለው። ተመሳሳይ የአስመጪዎች ፍላጎት ነው ያለው። ተመሳሳይ የኤክስፖርተሮች ግኝት ነው ያለው። ተመሳሳይ ማርኬቱ ስለሚንቀሳቀሱ የገበያ ትንተናቸው እያንዳንዱ ባንክ ተመሳሳይ ነው። ስለዚህ ለዚህ ነው ተመሳሳይ ዋጋዎች የምትመለከቱት ማለት ነው። እሱ ብቻ ሳይሆን የአስመጪዎችንም የመግዛት አቅም ለምሳሌ አንድ ባንክ በጨረታ ተወዳድሮ የሚያገኘውን የውጭ ምንዛሬ የሚፈልገው እኮ ለአስመጪ ለመሸጥ ነው። ለሌላ ምንም እኮ አያደርገውም። ስለዚህ አስመጪው ሊከፍል የሚችልበትን ከፍተኛ ዋጋ የባንኩን ጨረታ ሊወስን ይችላል። በቃ አስመጪዎች ዶላር በከፍተኛ ዋጋ ገዝተው እቃ ቢያስገቡ እዚህ እቃው ውድ መሆኑ አይቀርም። ስለዚህ በውድ ገዝተው ቢመጡ ላይቀበሏቸው ይችላሉ፣ አስመጪዎችም ማለት ነው። ስለዚህ እኛ ገዝተን ባንኮቹ ማለት ነው ሄደን ከጨረታ ላይ በከፍተኛ ዋጋ ገዝተን ለኢምፖርተሩ እንኳን ብንሰጠው ኢምፖርተሩ ውድ ስለሚሆንበት አይፈልግም፣ አይቀበለንም። ከዚህ በላይ ምንዛሬው በጣም በ65 170 ከሆነ በ170 አምጥቼ እዚያ ያዋጣኝም የሚል ከሆነ ላይቀበላቸው ይችላል። ስለዚህ ሁሉም ባንኮች ኢምፖርተሮቻቸው የሚሸከሙትን ዋጋ ነው የሚያስገቡት፣ አፎርዴብል የሚባለው ሬት። ስለዚህ ወደ ጨረታ ሲሄዱ እሱ ነው። ቀድሞውም ደግሞ ሊያወሩ ይችላሉ ከኢምፖርተሮች ጋር። በጨረታ በ160 ባመጣ አንተ በስንት ትገዛኛለህ ትቀበላለህ በ165 ተባብለው መምጣታቸው አይቀርም። ይህንን ከግምት ከተው ነው የሚመጡ። ለዚህ ነው በጣም የተለጠጠ ማትመለኩ። በጣም ከተለጠጠ ብሔራዊ ባንክ የራሱን አናሊሲስ እንዲሰራ ሊያደርገው ይችላል፣ እንዲሰርዝም ሊያደርግ ይችላል። ገበያው እንዲደነግጥ ያደርግበታል። ደግሞ ባንኩ ከፍተኛ ውጭ ምንዛሬ ችግር አለበት ማለት ነው የሚል ኢንቨስቲጌሽን ውስጥ ይመጣል። በባንክ ሳይድም በጣም በከፍተኛ ዋጋ ማምጣት ቢችሉ እንኳን ወስደው የሚሸጡበትን አያገኙም። ስለዚህ ዋና ሬት የሚያዩት ኢንዲኬትድ ሬት የብሔራዊ ባንክ ስለሆነ እዛቸው አካባቢ ወይ ደግሞ ያለፈ ጨረታ የነበረበትን አማካይ ዋጋ ነው ቼክ የሚያደርጉት። ስለዚህ በውጭ ምንዛሬ ጨረታ ላይ አማካይ 1 ብር 2 ብር የሚለያዩት ለዚህ ነው። አቅም አጥተው አይደለም፣ ወይ ደግሞ ሳይፈልጉ ቀርተውም አይደለም። ግን የብሔራዊ ባንክ ጥብቅ የሆኑ ሕጎችም ተጽዕኖ ይፈጥሩባቸዋል። እጃቸው ላይ ያለ የካሽ መጠንም ተጽዕኖ ይፈጥርባቸዋል። ኢምፖርተርም ደንበኞችም የዚህ በውድ ገዝተው ቢወስዱ የማይቀበሉበት ምክንያት ስላለ እዛው የተገደበ ነው የሚሆኑ። ምናልባት ይሄ እንደ ገበያ ማቹሪቲ ሊቆጠር ይችላል። አንዴ በውድ ቢገዙ ብላችሁ አስቡት። ሁሉም ባንኮች አንዴ ተስማምተው 170 ዛሬ ቢያስገቡ ብሔራዊ ባንክ ካንስል ነው የሚያደርገው እንደዚያ የተጨረተ። ምክንያቱም 170 ገበያው ላይ መጽደቅ ይጀምራል ማለት ነው። በአንዴ በ20 እና በ10 ምናምን ፐርሰንታይል ብር ተዳክሞ ነው የሚወጣው ከዛ ላይ። ስለዚህ ብሔራዊ ባንክ የራሱን ሬጉሌሽን ያደርጋል ማለት ነው። በዚህ ምክንያት ነው ብዙ ጥያቄ ይመጣል። ለምንድን ነው አንድ ባንክ ይቆጫሉ እኮ ባንኮች፣ በጨረታ ገንዘብ ያጡ ባንኮች ይቆጫሉ። ለትንሽ ሳንቲም እኮ ነው ያጣ ነው ይላሉ። ያችን ሳንቲም በጣም የሚፈልጓት ስለሆነች እኮ አይደለም፣ ትንሽ ከፍ አድርገው ሊያመጡ ይችሉ ነበር። ግን አሁን የምንላቸው ምክንያቶች በሙሉ ስለሚያስሩ ነው። ይህም መረጃ ለእናንተ አድሬስ ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።